ታዲያስ አዲስ ቤት አከራዮች አዲስ መረጃ ሊስትል ነበር አፎሚያ አጣገበ አከራይ የለም አይደል ትንሽ መረጃ ምንድነው ስለሚያሰጋ ወይ ራቅ በይልንገራችሁ ችግር ቢል እኔም ያው እኮ ተከራይ በለኝ ለቤተሰቦቼ ተከራይ በለኝ እሺ ከቤተሰቦቹ ጋር ስለሚኖር የቤት ኪራይ ከፍልም እንጂ ጉዳዩን የሚያየው እንደ ተከራይ ሆኖ ነው እንደ ተከራይ ሆኜ አይከፍልም እንጂ እንደዛ ከሆነ ሴፍ ነው እሺ ላንተም ነው የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ እንግዲህ የአከራይና ተከራይን ግንኙነት በተመለከተ በተለይም ደግሞ ይሄ ከክፍያ ጋር ተያይዞ አንድ መረጃን አጋርቶናል ማለት ነው በዚህም እንግዲህ አዲስ አሰራር ሊጀመር መሆኑ ነው የተገለጸው ከዚህ ቀደም የነበረው የተለመደው የመጣንበት መንገድ አለ አከራዮች በፈለጉት ሰዓት ላይ የቤት ኪራይ መጨመር ሲፈልጉ ይጨምሩ ነበር ከዛ እርሱ ተሻሻለና ለ2 አመት ውል ተደርጎ ከዛ በየ2 አመቱ ነበር አሁን ላይ ግን ያ አሰራር ይቀርና መንግስት ጥናት አድርጎ የገበያ ጥናት ይደረግና በፐርሰንት ለዛ አመት በፐርሰንት በዚህ ያክል መጠን አከራዮች የቤት ኪራይ መጨመር ትችላላችሁ የሚለው ይፋ የሚደረግ ይሆናል ማለት ነው ተሰልቶ አስፈላጊ ሆኖ ከተገኘ ነው ላይ ጨመርም ይችላል ግን ደግሞ አስፈላጊ ሆኖ ከተገኘ ይሄን ያህል መጠን ለተያዘው የበጀት አመት መጨመር ይቻላል ተብሎ ይፋ የሚደረግ ይሆናል ማለት ነው ከዚህም በተጨማሪ እንግዲህ ከዚህ ቀደም ደግሞ ውል መዋዋልን በተመለከተ ያከራይና ተከራይን እዛው ተቋማቱ ድረስ በመሄድ ይደረጉ ነበር እነሱንም በማሻሻል አሰራሩን ወደ ዲጂታል በማምጣት እዛው በዲጂታል በኤሌክትሮኒክስ አማካኝነት መዋዋል የሚቻልበት ውል ማደስ የሚቻልበት አሰራር መፈጠሩን የተገለጸው ማለት ነው ስለዚህ አከራዮች እንደከዚህ ቀደሙ በራሳቸው መጠኑንም ራሳቸው ነበር የሚያሳውቁት የነበረውና እሱ ሊቀርና ወጥ የሆነ በመንግስት የሚቀመጥ ፐርሰንት ሊበጅለት ስለመሆኑ በመረጃችን ተመላክቷል ማለት ነው አከራዮች አስተውስጡ ስለዚህ በፐርሰንት ነው ጨዋታው በፐርሰንት ነው ያው እንግዲህ የቤት ኪራይ ባለፈውም ያው አድማጭ ተመልካቾቻችን በጣም ያጨቃጨቃል አከራዮች አሁን ማለት በራሴ ቤት ፐርሰንቱን መወሰን ያለብኝ እኔ ነኝ ሊሉ ይችላሉ እስኪ እንደው የሰለጠነውን ዓለም ተመክሮ ወደዚህ ዓለም ወደኛ ማምጣት ቢቻል ምክንያቱም እብድ ያለ ዋጋ መጨመር አይፈቀድም እርግጥ ቤትን እፈልጋለሁ ማለት ትችላለህ ዝም ብለው ማስወጣትም ደግሞ አይቻልም እሱማ በቂ ጊዜ ሰተህ ነው ግን ደግሞ አሁን ላይ የተለመዱ አሉ በርግጥ አከራዮች ሳይሆኑ ደላሎች ናቸው ዋጋ በመሐከል እንትን የሚሉታው ተከራይ እንደዚህ እኮ አሁን እኮ ዋጋው ሰፈሩ ሳታቀው አዲስ የሚገባው ሰው ዋጋውን እየጨመረ ምናልባት አንተ ዛሬ 4 አመት ይሆናል የገባውና ዛሬ የገባው ሰው የሚከፍለው ገንዘብን እንድትከፍል ይደረጋል ማይደት ይሄ ሰፈር ዋጋው እንዲሆነ ይባላል ስታንዳርድ ይበጅል ራሳቸው ስታንዳርዱን ያወጡታል እና ያ ነው ብዙ ጊዜ እንግዲህ ችግር የሆነውና አሁን ግን እና ተመኑም ከወጣ በኋላ አሁን ላይ የሚጠቀሙበት መንገድ አለ እዛው ላይ የነበረው ተከራይ ላይ የመጨመር አንዳንዶቹ ደግሞ እሱን አስወጥተው አዲስ ተከራይ ያስገቡና የመጨመር ነው ግን ይሄ ተመን ከወጣ ቀድሞ ቤቱ ላይ ሲኖርበት የነበረ ሰው ቢወጣም አዲስ ሰው ቢገባም ምንም የዋጋ ጭማሪ ማድረግ አይቻልም መንግስት ደግሞ ይሄንን የሚቆጣጠርበት መንገድ የሚያግዘው እንግዲህ ቅድም ያልነው በዲጂታል አማካኝነት ውል መዋዋላቸው መንግስት ጣልቃ ገብቶ ነገሩን እንዲመለከተው የሚያስችለው ነው የሚሆነው ማለት ነው ትንሽ ለሁለቱም ሳይድ ባላንስ መሆን የሚችል ይመስለኛል ምናልባት ደግሞ አከራዮችም ጠንከር ላለው ህግ መንግስት በግብር ሲከፍሉ ደግሞ ያንን ከግምት ውስጥ ገብቶ ምናልባት ጥሩ ሐሳብ ነው የሚል ነገር ተጽፏል ሐሳቡ ጥሩ ነው ከተከራይ ወገን ለሁለቱም ባላንስ የሚያደርገው የገበያ ጥናት ይደረግና አከራዮች ወዱታል ብለሽ ታስቢያለሽ በነገራችን ላይ አሁን ምናልባት ኑሮ የሚወደደው ለምሳሌ አንድ አከራይ ያከራየው ሰው ላይ ዋጋ ብታስወድድ እሱ ደግሞ ላንተ መጥቶ የሚከፍልህ አገልግሎት ላይ የሚጨምረው ነገር ይኖራል ማለት ነው እንበል ለምሳሌ ነጋዴ ከሆነ የሚነግደው ነገር ላይ ይጨምራል አገልግሎት ሰጪ ከሆነ ሙስና ውስጥ ይገባና ገብቷልም ብለ ያው አንተ አገልግሎት
የሚጠቀምበትን አሰራር ትንሽ ያወሳስበዋል ማለት ነውና እኛ ራሳችንን የሆነ ነገር ባረግን ቁጥር ያው ነገር ነው ሄዶ በሌላ ነገር የሚከፍለን ሰርክል ነው እና ይሄ ነው ምልሽ መተሳሰቡ ከዚህ መጀመር አለበት አንተ ብቻህን በጣም ልትጠቀም አትችልም እና ልክ አንድ አከራይ ተከራዩ ላይ ገንዘብ ሲጨምር ያ ሰው ምንድነው የሚሰራው ሄዶ ኮሱም ለሱ የሚከፍለው ገንዘብን ለመከፈል በሚል የሚሸጠው ዕቃ ካለ እዛ ላይ ደግሞ እሱ ይጨምራል ይሄ ሰውዬ ባከራየው በተቀበለው ገንዘብ ያንን ዕቃ ደግሞ ለመግዛት ግድ ይለዋል ያኔ ደግሞ እዛም ይወደድበታል እዚህ ሲወደድ እዛ ሲወደድ በመሃል ሁሉም ነገር እያበደ ይላልና ይሄ በጋራ ይመስለኛል ተያይ ምን ልክ እንደ ችቦ ነገር የጋራ ጉዳይ ስለሆነ የጋራ ጉዳይ እና ሐሳብ ስጡበት እስኪ እናንተም አከራይ ቤት ተከራይ በጣም ያስቸገረ ተከራይ ቤት አልወጣም ሲል አከራይ ሊል የሚችለው ነገሮች አስባችሁታል ዘመድ ይላል ዘመድ ከገጠር ሊመጣ ነው የሚቀጥለው ወር ላይና ቤቱን ፈልጌው ነበር ከአሜሪካ በጨዋ ደንብ ነው ግን ውጣ አይለው ዘመድ ከገጠር ሊመጣ ስለሆነ ታሞ እዚች አሳርፍበታለውና ከቻልክ ቤት ፈልግ እኔ አንተ ባህሪ ተመጭቶኛል ምርጥ ሰው ነህ በነገራችን አዎ ከባድ ነው እኔ በጣም አስተያየት መስጠት ራሱ አከራዮች አሉ አዎ በጣም አሪፍ አከራዮች አሉ አሪፍ ተከራዮች አስተያየት ለመስጠት ራሱ ባላንስ መሆን ይጠይቃል ምክንያቱም በአንድ ወገን ሁሌም ስትሆን የራስን ወገን ነው ዲፌንድ ልታረግ የምትችለው መታቀው ችግሩን ካንተ ጋር ሆነ ነው ያም አከራዩን በዛው ልክ ተከራዩን በዛው ልክ ስለዚህ ትንሽ ባላንስ ሆኖ ነገሮችን ማየት የሚፈልግ ነገር እንደኔ እንደ ልክ የሱ ሐሳብ ላይ ነኝ እኔ የሚያለው ምክንያቱም አሁን የተከራዮች ሐሳብ አለ ያከራዮች ሐሳብ አለ ሶማሌ ሆነ ስታየው አሁን የወጣው ደንብ አከራዮች የሚያነሷቸው ሐሳቦች አሉ አይደል የሚሉ በተከራይ ወገን ደግሞ የሚያነሷቸው የተበደሉባቸው ደግሞ ብዙ ጎኖች አሉ ስለዚህ ይሄን ባላንስ ለማድረግ አይ ቲንክ መሃል ላይ ሆነ ገመዱን ትንሽ ሳብ ያረክ ያው ሙሉ ለሙሉ ሁሉንም ማስደሰት አይቻልም እሱ ከባድ ነው አዎ እንግዲህ እናንተ ማሳብ ስጡበት አዲሱ እንግዲህ መመሪያ ይሄን ይመስላል እንዴት አገኛችሁት ብዙ ጊዜ ተከራዮችን በመጥፎ ነገር መሳል ነገር አለ ተከራዮችን አከራዮች እና በሱ ጉዳይ ላይ ማሳብ መጥቷል አከራይነ መሰለኝ ግን ምን ከቀደም ጀምሮ ምንም አላመነችኝም አዟዟራ አስተያየት በየአምስት ደቂቃው እና ተሳቀቀኝ ያለው አፎሚያኛ እኮ ተናገረን ተከራይ ሆኖ ማይከፍል ተከራይ እናቱ ቤት ቁጭ ብሏል በዚህ እድሜ ይወልድ በዚህ እድሜ ሽንኩርት የለበት ዘይት የለበት የምን የለበት የቤት ኪራይ የለበት ስለዚህ በጣም እንደሚታ እንግዲህ ያው ስለ የሚመጣውን ሐሳብ ያያየን ነው በየሀገሩ ያለውንም ሐሳብ እየነገሩን ነው ካከራዩ ጋር እንግዲህ ቤተ ዘመድ የሆነ ወዳጅ አለኝ ማለት ክርስትና አባቱ ነው ማለት ነው አከራዩ ለሱ እናው ወደኛቸው ቤት ሰርቶ ወጥቷል ግን የድሮ አከራዩ አሁንም ድረስ ልጁን ለመጠየቅ ቤት ይመጣሉ ምንድነው የክርስትና አባቱ ነው ተዛምደዋል እንዲህ አይነትም ታሪክ ተልኮልናል እንደዚህ አይነት ተስስሮች ሲኖሩ ግን አሁን በዚህ ሴናሪዮ በርግጥ ወጣዋል እነሱ ግን ትንሽ የቤት ኪራይ አሁን አሳማኝ ምክንያት ኖሮ ለመጨመር አይከብድም መግባባቱ በጣም የጠነከረ ሲሆን አይደል አከራይ ላይ አንዴ ለያው እንደ ችግሩ መጠን ሼም ይዟቸው የሚተዋቸው ብዙ ነገሮች አሉ ዋናው ደግሞ ችግር እሱ በጣም ብዙ አከራዮች ለማሰልች መንገድ እንጠቀምባታለን እስኪ በያላችሁበት ሀገር ያለው የተከራይ አከራይ ጉዳይ እንዴት ነው በኢትዮጵያ እንግዲህ በፐርሰንት ውል ተዋውሎ በየአመቱ የሆነ እንግዲህ እብድ የሚለው ነገር ለማስቀረት ጥሩ ነው የተባለ ሰው ነው እናንተ እንዴት አገኛችሁት ነው ታዲያስ አዲስ